ስሜ እፉ ይባላል። እፉ ነው፣ እሳት ነው የስሜ። አየሹ ካካዎችን አትጥሪ እዚህ ቤት ውስጥ። ኤኒዌይስ ኑ እምነቴ ታረዳለሁ። ለምን ነው የምትታረጂው? በእምነትሽ ታርጃለሽ እንጂ አትታረጂም ማለት ነው። ገነት የሚገቡት ምን ለማግኘት ነው? በሰፋፊ ኩባያ ጠጅ ለመጠጣት። ሙስሊም ጥላቻ ያመጣብህ ነገር ምንድን ነው? ንገረኝ። እሱ ብቻ ጥላቻ እንደዚህ የኔ ቆንጆ ነው። ጥላቻ ነው እንጂ እኛ እኮ ከጎናችን ያለው ክርስቲያን እኮ እንድንጠላ እያደረግን ነው። እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶቻቸው የሚከጅሉት አይኖቻቸው የሚደሰቱባቸው ሁሉ አሉ። እናንተም በውስጧ ለዘላለም ዘብታሪዎች ናችሁ። እኔ ይሄ ትዝ የሚለኝ ልጅ እያለሁ እናቴ ወይ አባቴ ሰርግ ቤት እንሂድ ሲሉ ይሄ ነገር እንደሚቀርብላቸው እያሰብኩ ቀና ነበር። ሌላ ምንም የለውም። በቃ ይሄ ሰፋፊ የሆነ ዝርግ ሳህን በዛ ምግብ ቀርቦልህ ትበላለህ። ኦኬ ሱራ 76 17ን ክፈተው። ምንድነው እሱ በሰፋፊ ብርጭቆ ኩባያ የሚቀርብላቸው ምንድነው? ለምን ጥያቄ ልንጠይቅ ገብተን አንተ እየከፈክ ታሳየናለህ። እኛ የእናንተን እኮ አንፈልግም፣ የእኛንም እናውቃለን። ስለ ሃይማኖታችን ጀነት ገብተን ምንን ጠጣም አንጠጣም ያን ችግር የለውም። ይፈገባ ነው። ለምን ትነግረናለህ? ለምን ትነግረናለህ ይላል። ማወቅ አትፈልግም እንዴ? ምንድነው የሚጠጡት በገነት ውስጥ? ቁጥር 17ን እሺ ቁጥር 17 የሚጠጡት ምንድነው? በእርሷም መበረዣዋ ዘንጅብል የሆነችን ጠጅ ይጠጣሉ። ምን የሆነች ዘንጅብል ጠላ ማለት ብቻውን ስለማይችሉት መበረዣም ተዘጋጅቶላቸዋል። እሺ በሰፋፊ ኩባያ ምንድነው የምትጠጡት? እኔም በሰፋፊ ኩባያ ምንድነው የምትጠጡት? ምንድነው የምንጠጣው? በሰፋፊ ኩባያ ምንድነው የምትጠጡት? በሰፋፊ ኩባያ አሁን ይሄን ጋሸማሙ ላይ ስማኝ አንዴ ስማኝ። እኛ ጀነት መንገባው ማለት ነው ከይር ስራ ስንሰራ ነው ማናችንም ጀነት መንገባው ማለት ነው። ጀነት የምትለው ማለት ነው የጀነት በሰፋፊ ኩባያ ጠጅ ለመጠጣት እኛ ጠጅ አንጠጣም። አላህ አስተግፍሩላህ። ምንድነው ጀነት የምትለው ማለት ነው። ራስህ ግን ሲኦል ውስጥ እንዳታገኝ ነው የምፈራልህ። ቁርአን አንብቢ። አያውቁትም እኮ ቁርአናቸውን በዚህ መጠን ይውላችሁ ብሬኖ ሻር እዚህ ጋር አንድ ጥያቄ አለኝ። ያመጣችልኛ ምን አገባህ? ሙአመር ቀጥል። እሺ ሴቶች ደግሞ እኮ ጀነት መግባት ቻንስ የላቸውም ባላችሁ ከገባ እንጂ። መጀመሪያ እግዚአብሔር ይሁን ለእግዚአብሔር ሰው ወንድሜ በጣም ነው የምወደው። እኔ ወሳስ ማመድ ይባላለሁ። ጌታን ተቀብያለሁ አልሐምዱሊላህ። እኔ ወደ መንገድ በጨለማ ወደ ብርሃን መጥቻለሁ አልሐምዱሊላህ። ሴቶች እዚህ ጋር ለሴቶች አይፈቀድም ጀነት ማለት ነው። ባላ ከገባ ነው የምትገባ እንጂ ሴቶች እንጨት ወገባ ላይ እንጨት ተሸክማ ወደ አዛብ ነው የምትገባ አለ ባሏ ጋር። ባላ ከገባ ነው ጀነት የምትገባ። ለዚህ ለሷ መናገር አይፈቀድም ማለት ነው። ይቅርታ ትንሽ ያስቸግረኛል አማርኛ። የማንኛው በጣም ነው የምወደው። አንተ የወንጌል ወታደር በጣም ነው የምወደው፣ አከብራለሁ። ቴንክ ዩ። ኦኬ እሺ ሉክ ይሄንን የመሰለ ገነት ትመጣለህ። ሰፋፊ ኩባያ ጠጅ ይቀርብልህ ነበረ በገነት ውስጥ ማንዲ። ኤኒዌይስ በኩባያ የደለላቸው እንዴት እንደሆነ በደንብ አስተውሉ። በአረብ ምድር የነበሩ ሰዎች በጊዜው ምንድነው እሱ ኋላ ቀር ናቸው። ፐርሚት በጣም እንትን ስለሆኑ ጠጅ በገነት ውስጥ በትልቅ ኩባያ ተጠጣላችሁ ሲላቸው ተሰወሱ። በቃ ምንም መስሏቸው ማለት ነው። ከዛስ ሐዲሱን ከፈተሽ እሺ አንድ ጥያቄ አለ። እናንተ ጀነት ምንድነው የምትጠጡት? ጀነት ምንድነው የምትጠጡት እናንተ? የለም እንደዛ አይነት ነገር መጠጥና ምግብ የሚባል ነገር የለም። መርዳ መጠማት የለም ታስብ አይደለ? ሙስሊም ላይ ግን እኔ ምልክ ማለት ነው እንደዚህ የሙስሊም ጥላቻ ያመጣብህ ነገር ምንድነው? ንገረኝ። እሱ ብቻ መልስ። ጥላቻ እንደዚህ የኔ ቆንጆ ይሄ ነው ጥላቻ ነው እንጂ እኛ እኮ ከጎናችን ያለው ክርስቲያን እኮ እንድንጠላ እያደረግን ነው። አንተ ማለት ነው እንድንጠላ እነሱ ራሱ ነጃሳውን እንድታየን እያደረግን ነው። እሺ አይ አትሳሳቺ። መጽሐፉን ሳነብልሽ ጥላቻ በእምነቴ ነው የመጣው። ስለዚህ በእምነቴ ታረዳለሁ።
ለምን ነው የምትታረጂው? በእምነትሽ ታርጃለሽ እንጂ አትታረጂም አንቺ ሙስሊም ነሽ። ሞት በደንብ አንድ ነገር ልስጥክ፣ ስማኝ፣ አንድ ነገር ልስጥክ እኮ ሄድና ከእሱ ጋር ተወያይ። እነዚህ 18 ዓመት ያልሞላቸው ልጆች ጋር እየመጣክ ማለት ነው። አታንጠልጥልብን አቦ። ካካት ጥሪ ስሜ እፉ ይባላል። እፉ ነው፣ እሳት ነው የስሜ። አየሹ ካካዎችን አትጥሪ እዚህ ቤት ውስጥ። ኤኒዌይስ ኑክ ገነት የሚገቡት ምን ለማግኘት ነው? በሰፋፊ ኩባያ ጠጅ ለመጠጣት፣ በሰፋፊ ኩባያ ጠጅ ለመጠጣት። ብልታችሁ እንደዚህ አትዋሻለ። ሐዲሱን ቁርአኑን ክፈተው ክርስቲያን፣ መልሰው ቁርአኑን አትዋሹ። ቁርአኑን አንብብ አንተ። በነጃሳ እጅግ ቁርአኑን አትፈተው። ነጃሳ እናት አጥበና ተማሪ እንጂ ቁርአኑን አንብብ። ቆይ አዳምጠኝ። ቁርአኑን አንብብ። 7:17 ናንብብ። ልንገርክ አንብብ። አንብብ። ሰማኝ። ልንገርክ አንብብ። ጀነት ውስጥ አዳምጠ። ጀነት ውስጥ ተዋክብቶች ይታዩሃል። ሰማይ ላይ ተዋክብቶች ይታዩሃልማ። ከነዚህ ይበልጣል መጠጫው። አንብብ። መጠጫው ከዛ ይበልጣል ነው የምልህ። እመነኝ። ከከዋክብትም ይበልጣል። ይበዛሉ። በጣም ብዙ ብርጭቆ ነው ያለው። በፈለከው አይነት የወርቅ ተፈለከ በፈለከው አይነት ይሰጥሃል ጀነት ውስጥ ልቦና በሻው በኒኬል በብር በወርቅ የተለያየ ብርጭቆ አለ። አምሮክ አንተ ፍላጎትህ ይሟላል። ያንተ ልቦና ብቻ ነው የሚወስነው። ስለዚህ የሆነ ቁሳቁስ ቤት ነው ያለው እዛ። አንተ ተፈለከው ያሻን ታደርጋለህ። ስለዚህ ወንድሜ እዚህ ጋር እሱ የመሐመድ ህልም ነው ታውቃለህ። ወንጌል አስተምሮ በእናትህ እኛ በወንጌል ተማረከናል። በወንጌል አስተምሮ እሱ የመሐመድ ህልም ነው ወንድሜ። ስለዚህ ምንድነው እሱ ማለት ነው? ቆይ አዳምጠኛ። በየተራ እናውራ፣ እየተደማመጥን እንደ ምሁር እናውራ። እሺ ቀጥል። ይሄኛው ስሙን ቀይሮ መጀመሪያም ከሃዲ ነው፣ አሁንም ደግሞ ተጨለመ ወደ ብርሃን ምናምን። ይሄ ሙስሊም ወደ ስዕል ለማምለክ የሚመጣ ሰው የለም፣ እመነኝ። ሁለተኛው ደግሞ ጀነት ውስጥ በብርጭቆ በትልቅዬ በሰፊ ብርጭቆ ጠጅ ጠጣለሁ ብለህ ጋነም ትገባታለህ። ጠጅ የምትጠጡት እናንተ ናቸው። እዛ ያሻህን ነገር ታደርጋለህ። መሞት እዚህ ምን እቃውን አንተ ገነት እሱም በትልቅዬ ብርጭቆ ጠጣለሁ ብለህ እየጎመጀ ነው። በሰፊ ሰሃን ምግብ በላለሁ። ይሄ ሚዲያ ላይ ስማ፣ ይሄ ሰውን ለማወዛገብ የምትጠቀመው ሚዲያ ላይ የያዝከው ንግድ ነው። ለንግድ ነው። ይበቃል። ማታ ነብ ከሆነ አላ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ማህራባሽ ጠጅ እኮ ማለት እኮ ምንም እኮ ትርጉም የለውም እኮ ጣፋጭ ነገር እኮ ነው። ስለዚህ ጀነት ውስጥና እንግዲህ ምን አይነት ህይወት ልትኖር ነው? የሰው ልጅ ዋጋው የሚከፈለው እኮ ጀነት ውስጥ እኮ ነው። ትንሣኤ ቀን እኮ ነው። ይሄናው ምን አይነት ነገር ፈስራው ነው ጠጅ የሚለው? ስለዚህ በገነት ስገባ በምን አይነት እቃ ነው የምትጠጣው? እቃን ነው የሰው ልጅ የሚመነዳውን ነገር ማወቅ አለበት። ቢያንስ ጀነትና ጀሃነም የሚያስገባህን ነገር አውቀህ መራመድ አለብህ። መጥፎም ከሰራህ እንደዚሁም ደግሞ አስቸጋሪ ነገር ከሰራህ ማለት ነው። እና ጀነት ውስጥና ምን አይነት ህይወት ልትኖር ነው? በምድር ላይ በወርቅ ብርጭቆ መጠጣት ትችላለህ? በወርቅ ኩባያ መጠጣት ትችላለህ? ገንዘቡ ካለኝ በፈለኩበት መጠጣት ይችላል። ድገመው። ገንዘቡ ካለኝ ምድር ላይ እኔ በገንዘቤ ከሆነ የፈለኩበትን መጠጣት ይችላል። ይሄና ያ ይለያያ። ይሄ ዱንያ ህይወት ነው፣ ያ ደግሞ የህይወት ነው። ቆይ ገነት ደግሞ ሉክ ምን አለ መሰላችሁ? ሁለት ነገር ስቷል ይሄ ልጅ። አንደኛ ገንዘቡ ካለኝ በፈለኩት መጠጣት ይችላል አለ። አሁን ተስፋ ተስፋ እያደረገ ያለው በገነት በወርቅ ብርጭቆ ጠጣለህ የሚል ነው ተስፋ እያደረገ ያለው። ገንዘብ ካለው ግን እዚህ ማድረግ እንደሚችል ነገረን። የሙስሊሞቹን ገነት ማንኛውም እዚህ ገንዘብ ያለው ሰው መኖር ይችላል ማለት ነው የመጀመሪያው። ሁለተኛ
በምድር ላይ በብርጭቆ በወርቅ ኩባያ እንዳጠጡ ብሏል። ምክንያቱም በገነት ስትገቡ እናንተ የምትጠጡበት ነው፣ እዚህ የበለጧችሁን እዛ ሄዳችሁ የምትበልጡበት ነው ብሏል። ሐዲሱን አታውቅም ማለት ነው። ላ የሰው ልጅ ቢያንስ የሥራውን ነው ምንም የምታስተምረን ነገር። ሲቀጥል ደግሞ መሐመድ የሚባለው ልጅ ደግሞ ስለ ሴት ልጅ አንስቶ ነበረ ወደ ባሏ ካልገባ ጀነት ያስገባል። ሽፍታ አታድርግ። የምን ሽፍትነት የሚለው ወላ በፈለክበት ከቁርአን እንቅስ ከሆነ ማለት ነው። እውነታው ያዝ በወርቅ ኩባያ እንዳጠጡ ብሏል አላለም ነብይ? ማ ነብይ ካደሳ በገነት ገና ጠጣለሁ። እዚህ ያሉትን የምታስቀናበት ነው። እዚህ ጠጅም ይጠጣሉ፣ አንተ በገነት ነው የምትጠጣው። እዚህ እንዳጠጣ ተከለከልክ። እዚህ በወርቅ ኩባያ ሌሎች ይጠጣሉ፣ አንተ በወርቅ ኩባያ ገነት ትገባለህ፣ ተከለከልክ። ስለዚህ እኛ እዚህ ላይፍ የምንኖረውን እዛ ትኖራለህ ብሎ ቃል ገባልህ። እውነት መስሎ ተወሰወስክ። ሲጀመር አልተግባባንም። እናንተ የምትፈስሩት በሌላ መንገድ ነው፣ እዚህ የሚፈሰረው ሌላ መንገድ ነው። ገባ? ቢያንስ ወይ ደግሞ ጨርስ እስቲ አንቀጹን ወደ ታች 2-3 መስመር እስቲ ቁርአኑ እስኪ ልቀቀው፣ ሲያውርደው እስኪ እሱን ጠጅ የሚለውን ልቀቀው ወደ ታች 3-4 መስመር ማለት ነው። ያኔ ይገባሃል። ስለማታውቅ ነው እንጂ አውቃለሁ ካልክማ እኮ እናሳያለን፣ ችግር የለውም። አንተ የምታስተባብለው እኮ በራስህ በሚመችብህ መንገድ እኮ ሹብሃ ፈጥረህ እኮ እየሄድክ ያለኸው እኮ። ምኑን ነው ሹብሃ የምፈጥረው? ይሄን ለምን አንድ አንቀጽ ለምን ቆርጠህ ታመጣዋለህ? መስሎ ነው ያለው። እዚህ ምድር ላይ ነብይ የከለከላቸው ነገሮች አሉ። ለምሳሌ በገነት ስትገባ የምትጠቀማቸው ወርቅና ብርን በዛ የምትተኛበት፣ የምትለብስበት፣ የምትጠጣበት እንደሆነ ነገረን። እዚህ ደግሞ ከወርቅ ከብር የተሰሩ እንድትጠጣበትም እንዳለብስበትም ከልክሎሃል። የተከለከለብንን አንቀስጠኝ እሺ። የተከለከለ ቦታ የለም። አልተከለከለም። ቻሌንጅ ታደርገኛለህ? አዎ ስጠኝ ከቁርአን አብስ። ኦኬ አልተከለከለም ብሏል። ቡሃሪ 56:33 ክፈተው። እሺ ምንድን ነው የሚለው? አያ ክፈተው አንብበው። በምድር ላይ ማይጠቃ እናንተ ስላልተጠቀማችሁ በገነት ያንን ታገኛላችሁ ብሎ ነው የሰወሳችሁ። አንብብ። ሐደሰና መሐመድ ምን ማለት ነው? አንብብ። አንብብላት። ያ እንደተረከው ይላል ሐዲሶች ቡኻሪ 56:33 ሳሂህ አልቡኻሪ 5633 አንተ ጋር ያለው መጽሐፍ እስከዛ እያወጣ መዘጋጀት ትችላለህ። ነብዩ እንደተናገረው ዶንት ድሪንክ ኢን ጎልድ ኦር ሲልቨር ዩተንሳይል ምን አለ? በወርቅና በብር መጠጫ ብርጭቆ አትጠጡ። ኤንድ ዶንት ዌር ክሎዝስ ኦፍ ሲልክ የሐር ልብስም አትልበሱ። ኦፍ ዲስ ቲንግስ አር the unbeliever in this world እነዚህን የሚጠቀሟቸው በዚህ ምድር ላይ ያሉ ከሃዲዎች ናቸው። and for you in the hereafter እናንተ ደግሞ ከበኋላ ወይም ደግሞ ገነት ስትገቡ ብሎ ተናግሯል። አሁን ማይክን አንሳ፣ ማይካችሁን አንሱ። አላህ ዘጋቢው ማን ነው? እሺ من قال الصحابة طيب ይሄን የዘገበው ማን ነው? ሐዲሱን ቡኻሪ ምን ሳሂህ ነው ወላ ضعيف ነው? ቡኻሪ እየተባልክ ማን ነው ትላለህ? ሁदैፋ ምንድነው እሱ የሚያስገው? ጀመር እናንተ እንደምትሉት አይደለም። እናንተ በሚመቻችሁ መንገድ ነው እየነዳህ ያለው። የምታውቀው ነገር የለም እኮ ምንም ስለማታውቁ ከኔ ተማር ቁጭ በልና ኡስታዞቻችሁ ወደ ኤቴስት እና አዳም አንተም እኮ የለም ብለህ ነበር። ኡስታዞቻችሁ ማስተማር ስላልቻሉ ኤቴስት እና ግብረ ሰዶም ጋር ሂዱና እዛ መርፌ ተዋጉ ይሏችኋል። እኛ መጽሐፍ ላይ ይቀጥፋሉ። የራሳችሁ መጽሐፍ ላይ ቁርአን ላይ እንደሚቀጥፉ የራሳቸው ኡስታዞች እያጋጯቸው እየተጋጩ ነው። ተረት ተረት ማውራት እውቀት እንዳልሆነ እየገባቸው ነው። ኦዲየንሱ እየተረዳ ነው። በቋንቋ ዝም ብለው የሚያጭበረብሩትን ህዝብ ይለቋታል። የጊዜ ጉዳይ ነው። እንደዛ እየሸወዱ ስለማይቀጥሉ ማለት ነው። ምንም አያውቅ ላይ ለምሳሌ የሆነ ምንም ከአማርኛ ውጭ ምንም አያውቅ ላይ እንግሊዝኛ ብታወራበት አይገባውም። ያልከውን ነው የሚሰማው ዝም ብሎ። እንደዚህ የሚሸውዱ እንዲህ የሚያጭበረብሩት አሁን ተነቅቶባቸዋል ማለት ነው። ስለዚህ
ኡስታዞቻችሁ ስላላስተማሯችሁ እኛ እናስተምራችኋለን። ኡስታዞቻችሁ ወደ ግብረ ሰዶምና ወደ ኤቴይስቶች ጋር ይልኳችኋል። የትክክለኛ ኡስታዞቻችሁ ደግሞ ሐዲስና ቁርአን የሚያስተምሯችሁ ቤታቸውን ከፍተው 100 ሰው ነው የሚያዳምጣቸው ከበዛ። እነኛ ጋር ግን 1000 ምናምን ሰው ሙስሊሙ ቁጭ ብሎ እፎይ ስለተሰደበ እዛ እያጨበጨቡ ያዳምጣሉ። የእፎይን ስም በማጥፋት የእፎይን ስም በማጠልሸት እስልምናን ከፍ አታደርጉትም። እስልምናን አታለቁትም። ከኤቴይስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ ብትመጡብኝም እኔን አታውቁኝም ማለት ነው። እከፋባችኋለሁ። ጭራሽ ምን እንሆንባችኋለን ማለት ነው? እንጠነክርባችኋለን፣ እናፈርሳችኋለን ማለት ነው። ይህንን ህብረታችሁን እናፈርሰዋለን። ብዙ ሰው እንዲነቃ አድርገንበታል። ብዙ ሰውን መተንበታል። ብዙዎችን ድባቅ መተንበታል በዚህ ማለት ነው። አሁንም ይባንናሉ፣ አሁንም ይነቃሉ። ኡስታዞቻችሁ ህብረት የሚያደርጉት ከምን አይነት ሰዎች ጋር እንደሆነ ከባለጌ እኛ እንሳደብም እያሉ በእጃዙር እያሰደቡን ገንዘብ መድበው እያስተዋወቋቸው ገስታቸውን እያስገቧቸው ገስታቸው እየገቡ እነኝን አካላት ደግሞ ጀግና ናችሁ እያሉ ክርስትናን አፈራርሱ፣ ክርስትናን እንደዚህ በሉ እያሉ ከዛኛ እንሳደብም ይላሉ። እንደኛ አካላት ቁጭ ብለው 24 ሰዓት እኛ ሲሰርቡ ይውላሉ ማለት ነው። እኛ በእጃዙር አይደለም እንትን የምንለው፣ ቀጥታ እናፈርሳችኋለን፣ ቀጥታ እናፈርሳችኋለን ማለት ነው። ምክንያቱም ህብረታችሁ አሸዋ ላይ ስለሆነ የተመሰረተው ጥቅም ላይ ስለሆነ ሐዲሳቶቻችሁን ስላላስተማሯችሁ ትክክለኛ ሐዲሶቻችሁን እየከፈትን በማሳየት የሐሰት አስተምሮትን በክርስቶስ ወንጌል እናፈርሳለን ማለት ነው። ኤኒዌይስ በምድር ላይ በወርቅና በብር ዕቃ አጠጡ፣ የእንደዛ አይነት ልብስም አትልበሱ፣ እሱ የኢአማኞች ዕቃ መገልገያ ነው መጠቀሚያ ነው አለ ማ ነብዩ። እናንተ ግን በገነት ውስጥ የምትጠጡት በምንድን ነው አለ? በሰፋፊ ኩባያ፣ ሰፋፊ ኩባያ የወርቅ ይሰጣችኋል። ይሄ ማታለያ ነው፣ መወስወሻ ነው። በገነት ስገቡ ሰፊ ትልቅ የኩባያ ይሰጣል፣ ትልቅ የብርጭቆ ይሰጣል። ሉክ ትልቅ የሰሃን ሰፊ ሰሃን በዛ ትበላለህ፣ በሰፊ ኩባያ ትጠጣለህ። ከዛ ምግቡ ሲቀርብላቸው ራሱ በምንድን ነው? በትልቅ የሰሃን። ይሄ የሆዳሞች የስግብግቦች ነው። ስስታ ምንድን ነው እሱ ይባላል። የስስታም ባህሪ የሚመጥነውን ምግብ እንኳን አነስ ባለ ዕቃ በሰጠው እዛ ጋ ያያል። የራሱን እኮ ትቶ ነው እዛ ጋ ያያል። በትልልቅ ዕቃ ይሰጣል፣ በወርቅ ዕቃ which is እነሱ በምድር ስለተጠቀሙ አንተ በገነት ደግሞ ይሄንን ትጠቀማለህ። ይሄ መንፈሳዊነት አይደለም ወገን። ይሄ መንፈሳዊነት ሳይሆን ዝም ብለህ የምታየውን የማቀናናት ነው። እዚህ ምድር ላይ እነሱ በወርቅ ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ በብር ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ ጠጅ ጠጥተዋል፣ እዚህ አንተ እዛ ጠጅ ትጠጣለህ። እዚህ አታክልት አታገኝም እንደ ልብ። ምክንያቱም ሳውዲ አረቢያ ላይ አታክልት እንኳን ሊኖር አሁን ነው ገና አረንጓዴ እንትን እያደረጉ ያሉት። በረሃ ነች። አረንጓዴ ውሃዎችና ፏፏቴዎች ታገኛለህ። እንደገናም ደግሞ አታክልት ትበላለህ፣ ፍራፍሬ ትበላለህ። ብልት ደግሞ እንደዚህ ተገትሮ ይቀራል። እዛ ድንግል ስታፈርስ ትኖራለህ። የምትበረዘው ራሷ በምንድን ነው? ጠጇ በዝንጅብል። በእርሷም መበረዣ ዝንጅብል የሆነች አልጋቸው ራሱ ምንድን ነው? ያጎበራ አልጋ፣ የወርቅ አልጋ የሆነ ከዛስ ወንዶች እንትኖቹ የሚዞሯቸው ሱራ 2:25 ነው እንደፈተው። ኦኬ ቀጥል። ከፍ ብሎ ያለው ቁጥር ላይ በእነሱም ላይ ክብር በሆኑ ዕቃዎች፣ ሳህኖች፣ የብርጭቆች በሆኑ ኩባያዎች ይዞሩባቸዋል። በጣም ብዙ ብርጭቆ በሰርቪስ ሆኖ ይዞርባቸዋል። ይሄንን ከዛ ትጋታለህ በላም መልክ ይወጣል ብለህ ከዛ ታምንና እስልምና እኮ ብለህ ይሄንን ለእንትን ትናገራለህ ማለት ነው፣ ትሰብካላችሁ። አንድ ልጨምርላችሁና ቆይ 22:52 52:22 እሺ ይችን አንዴ እንትን ብሏት ሁላችሁም ተመልክቷል። እሺ ሉክ በምን እንደሚያባብሏቸው ማለት ነው። ከሚሹትም ሁሉ እሸትንና ስጋን እንጨምርላቸዋለን። የምትፈልገውን አይነት እሸት፣ የባቄላ እሸት ከፈለክ ካለ፣
የበቆሎ እሸት ከፈለክ ካለ፣ የሽምብራ እሸት ከፈለክ ካለ አለ። ነፍስ ሁሉ የሚሻውን ነገር ስለሚሰጥ ማለት ነው። እሸትንና ስጋን እንጨምርላችኋለን። ይህንን ለመብላት እሸት ለመብላት ስጋ ለመብላት የበሬ ስጋ ለመብላት ገነትን በጣም ተስፋ ታደርጋለህ። በቀን 5 ጊዜ ግንባር እስኪጠቁር ድረስ ትሰግዳለህ። በውስጧም መጠጥ ይሰጣሉ፣ በውስጧም ውድቅ ንግግርን መወንጀልም የለም እያለ ይቀጥላል። ስለዚህ ይሄንን ስጋና እሸት ብራሪ የበረሩ የሚሄዱ ወፎችን ለመብላት ሙስሊሞች ምን ያህል የሚከፍሉትን መስዋዕትነት ሁላችሁም ታውቃላችሁ። እንግዲህ ሉክ ሱራ 2:25 ላይ አንድ እናሳያችሁ። እሺ ላንብብልህ ወይስ ትሄድበታል? እሺ እነዚያ ያመኑትና መልካሞችም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸውን ገነቶች ያሏቸው መሆኑን አብስሯቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎችን ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እየበሉ ፍሬው የተደጋገመ ይመስላቸዋል። እሸት እየበሉ የተደጋገመ ይመስላቸዋል። ይሰለቻቸዋል። እንዴ ይህንን ትናንትና በልተነዋል ነበር እንዴ? ይህን ቅድም በልተነዋል ነበር እንዴ? እንዴት አሁን ድጋሚ ይቀርብልናል እያሉ ምን ይላሉ? እንዴ ከአሁን በፊት እኮ በልተነው ነበር፣ እንዴት ድጋሚ ይቀርብልናል? ምን ይላል? ከዛ አላህ ምን ብሎ ያጽናናቸዋል? እርሱም ተመሳሳይ ሆኖ ተሰጡት። አይ ይመሳሰላል እንጂ በቀደም የበላችሁት አልነበረ። ለእነርሱም በውስጧ ንጹህ የተደረጉ ሚስቶች አሏቸው። ይህን ተስፋ አድርጋችሁ ነው የምር በቀን 5 ጊዜ ግንባራችሁ እስከሚጠቁር የምትሰግዱት? ይህን እኮ ገንዘብ ካላችሁ እኮ እዚህ ምድር ላይ ማድረግ ይቻላል። በነገራችን ላይ ገንዘብ ካለ ብር ካለ ምድር ላይ ይደረጋል። ኢት ፍሩት ኢት ሰፈር ያለ ኢት ፍሩት ኢት ፍሩት የፈለከው አይነት አታክልት አለ፣ ፍራፍሬ አለ። በትልቅ የሳህን በላለው ብሎ ሰው ገነትን ይመኛል። በትልቅ የኩባያ እጠጣለህ ጠጅ ተብላ ብልትህ እንደዚህ ቆሞ ይቀራል። 100 የወሲብ ጉልበት ይሰጥሃል። ይሄንን ተስፋ አድርጎ ገነትን ሰው ይመኛል። ይሄ እኮ ሰው በምድር ላይ ሳለ በስጋው የሚያስበው ነው፣ በስጋው የሚመኘው ነው። በስጋ ውስጥ ሳለ የሚያስበው ነገር እንጂ በምድር ላይ ጸሎት ስታደርግ ሰላት ስትሰግድ ፈስት ውስጥ ካለ ተቀባይነት የለውም። ውዱ ደግም ማድረግ ግዴታዬ ነው ምትል አካል አጸያፊ አሳፋሪ ነው ብለህ ያሰብክ በገነቱ ስትነሱ 60 ክንድ ረጅም ሆናችሁ ወንዶቹ ራቁትም ሴቶቹም ራቁት ሆነው ብልታቸው ሳይገረዝ ነው የሚለው። እንደዛም ተነስተ ከዛ እሱ ፊት ብልቱ ቆሞ ይቀራል። 100 ወሲብ ጉልበት ይሰጠዋል። ከዛ ድንግል ያፈርሳል፣ አላህ ድንግልና ይመልሳል ብሎ ማሰብ በራሱ ዊርድ። ከዛ ምግብ ይሰጣቸዋል። ምግቡ ደግሞ ምን ያደርጋሉ? ይሄ ቅድም የበላህ ነው እያሉ ያማርራሉ። ከዛ ምን ይጠጣሉ? በወርቅ ኩባያ ጠጅ ይጠጣሉ። ይሄንን ሰው እንዴት ተስፋ ያደርጋል? ያጓጓቸዋል የሚላል እኮ ገነት ሰዎች እነኛዎቹን ማለት የገሃነሞቹን። እናንተ የገሃነም ሰዎች ያኔ እኛ አልጠጣንም ነበር ጠጅ፣ እናንተ ስትጠጡ ነበር። እናንተ በወርቅ ኩባያ ስትጠጡ ነበር። እኛ ዛሬ በወርቅ ኩባያ እንበላለን፣ እንጠጣለን። ይሄ የህፃናት ጨዋታ ነው የሚመስለው። ሀሉ እፎይ፣ አንድ ጥያቄ ልጠይቅህ አንተን። እሺ አዳምጠኝ። ጥያቄ አለ ለአንተ። ጥያቄ ምንድን ይመስላል? አንተ የሚያነበው የስርዓተ አልበኝነታችሁ ጥግ የነካ ማለት ነው። አንድ ሃይማኖትን አንተ እያቆሸሽክ የኔ ሃይማኖት ይከበራል ብለህ ማሰብህ ራሱ ያንተን ድድምና ነው። ያንተን ድድምና ይገልጻል። ገባህ አይደለ? ማምጣው ሐዲስና ቁርአን ካሳፈረ ቁርአንን ባረብኛ ቆሻሻና አልኩ። አንተ በሃይማኖት ባታፍር ኑሮ ስታስተምረው አታልቅስ። ቁርአንን የተነበበው በአረብኛ ስትለው እኮ ያምራል። በጣም የገማህ ሰው ነህ አንተ።
የመጨረሻ ማለት ነው። ቁርአን ሲነበብ በአማርኛ ትርጉሙን ስታውቀው ታስለቀሰ የኔ ጥፋት አይደለም። ቁርአንን የተነበበው ምን አገባኝ እኔ። ሱራ 76 ቁጥር 17 ላይ ምን ይላል? መበረዝያው ጅንጅብል የሆነ ጠጅ ትጠጣለህ አለ። እኔ አይደለሁም ያልኩት። ሱራ 43:71 ላይ በሰፋፊ ኩባያ ትጠጣላችሁ፣ ትልልቅ የሳህን ትመገቡባቸዋላችሁ አለ። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ሱራ 2:25 ላይ ምግብ የተለያየ ፍራፍሬ ሲመጣላቸው ይሄ ቅድም ነው የበላ ነው ብለው ያማርራሉ አለ። እኔ አይደለሁም ያልኩት፣ ቁርአን ነው ያለው። ሱራ 55:56 ክፈተው ክርስቲያን ታልከኝ እፎይ 55:56 ኦኬ። አልሐምዱሊላህ ረመዳን ከሪም እንኳን ደህና መጣችሁ። ምን ይላል? በውስጣቸው ከበፊታቸው ወይም ከባሎቻቸው በፊት ሰውም ጃንም ያልገረሰሳቸው አይኖቻቸውን በባሎቻቸው ላይ ያሳጣሪዎች ሴቶች አሉ። ኦኬ፣ እነኚህ እነማን ናቸው? በገነት ውስጥ ምን አሉ? ሰውም ጅኒም ያልገረሰሳቸው። ምንድነው የሚገረሰሰው? ዲስቨርጂናል ያላደረጋቸው ማለት ነው። ሰውም ጅኒም ወሲብ ያላደረጋቸው በገነት ውስጥ አሉ። ለማ የሚሰጡ? ለወንዶቹ ለሴቶቹ? ለወንዶቹ የሚሰጡ ናቸው። ሰውም ጅኒም ያልገረሰሳቸው ለወሲብ ብሎ አላህ ለወንዶቹ ለወሲብ ብሎ ኢማጂን አላህ እነሱ የሚያመልኩት ለወሲብ ብሎ ለወንዶቹ አሳስቦት ለወሲብ ብቻ አገልግሎት የሚውሉ አሁን በምድር ላይ ያሉ ሴቶችን እየተራገሙ የተቀመጡ አሉ ገነት ውስጥ። ባሏን ካስቀየመች አንቺ ተረገምሽ፣ እሱ ካንቺ ጋር የሚቆየው ትንሽ ጊዜ ነው፣ ወደኛ ይመጣል፣ አንቺ እርጉም አላህ ያጥፋሽ እያለች በገነት ውስጥ የተቀመጠች ሁር ላይን የምትባላለች። እነኚህ ጥቅማቸው ምንድነው? ወንዱ ሄዶ እሷን ወሲብ ማድረግ ነው። በላ እንኳን ደህና መጣህ። ይመስገነው። ድምፅ ይረብሻል ትንሽ ኔትወርክ ከሌለበት ቦታ ያለው በጣም ይረብሻል፣ አይሰማም በስርዓት። ትንሽ ኔትወርክ ከሌለበት ስላለው ነው። ኔትወርክ ከሌለ አስቸጋሪ ነው ለመወያየት ነው። እሺ አሁን ረጋ ብለን እናውራ። አንተ እንደምታወራው የሚረብሽ ድምፅ አለ። እንትን አይደለም ይረብሻል። እንዴት እናወራለን? እዚህ ጋማ ምንም ነገር ለበስት አውጥተህ አስገባኝ። እሺ ተስተካከለ። ለማሳገባ ክርስቲያን ቀጥል። ቪዲዮ ላሳያችሁና እንመለሳለን። ኦኬ ድምፅ ወላሂ መገን የሰው ልጅ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ድገመው በእናትህ አንዴ። ከዛ ኔክስት ደግሞ ስለ ጀነት የሚነግራቸውን አስደምጣችኋል። ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ለጀነት ሰዎች አላቸው፣ ቦታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይሆን ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን በማሟት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው።
ዓመት ዕድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። ቀልድ ነው። ሙስሊሞች ግን በህይወታቸው አትቀልዱ። የምር እኛ ስቀንበት አለፍን። የሚያናድደው ከሆነ እንደሆነ ታውቃለህ፣ ሁር ላይኖች እኮ ናቸው የተዘጋጁላቸው። ጡታቸው ጉች ያለ የማይፈርጥ የማይሟሟ ተነክቶ አለ። ግጥም ያነብ እኮ ነው የሚመስለው። ለሴቶቹ እኮ አይደለም የተዘጋጁት፣ ልብ በል ለወንዶቹ ነው። እዚህ 4 ድረስ ያገባል፣ ባሪያን ይደርባል፣ እንደፈለገው አሸሽም ገዳሜ ይላል። በገነት ሄዶ ደግሞ ጡቷ ማይፈርጥ ማይሟሟ ማይማሽሽ እሱን እንትን ምለው በገነት ተዘጋጅቶልኛል ብሎ እንደዚህ በቃ እንትን ብሎ በጣም ሳድ ቤት እያደረገ በጣም ተመስጦ ያወራል ማለት ነው። ሴቷን እኮ አይመለከታትም፣ ረስተዋታል። ሴት እንዳለች ማቁም ሚስራ እኔን አይመለከተኝም ልትይ ነው ደግሞ የሚለው ነገር ስፕራቻል ሰውየው እኔ በጣም ነው ይላል ባህል ማለት ነው። ጌታ ሆይ እና እየተደሳሰተ ነው፣ እየተደሳሰተ እኮ ነው። ሉክ የገነት ሰዎች ያላችሁ ወይ ሼክ እንትና ኢብራሂም ያሉትንም ሜቢ ቃል ጋር ይኖራል። እሳቸው ራሱ እንዴት ተመስጠው እንደሚያወሩ እዛ ሄደህ አትደክምም አትረካም፣ በቃ ዝም ብለው ወሲብ ማድረግ ነው። ይሄ እኮ ዝም ብሎ አሁን አንድ ገላዋን ቸርችራ ለምንኖር ሴት የገነት ህይወት ምንድን ነው ለሷ? ዝም ብለው ወሲብ ታደርጋለህ። ምንድን ነው ለሷ? ብልት እንዲህ ተገትሮ ይቀራል። ውሽት በሽታ ነው፣ ቆርጣጣ ነው፣ ጋንግሪን ሆኗል እሱ። ሶሪ ያሬ ነው። ይሄንን ሰው በጣም ነው ማዝነው፣ በጣም ነው ማዝነው። በገነት ሄደህ እንደዚህ ባህር የሆነ ጠጅ ትጠጣለህ፣ አልጋዎች አሉ ብዙ፣ እዛ ላይ ትተኛለህ። ላላሙዲን ይሄ ምንድን ነው እሱ? ላላሙዲን ምን ያደርግለታል ይሄ? ሙስሊሞች ከሚስሉት ገነት በተሻለ ሁኔታ አላሙዲን እዚህ እየኖረ ነው። ኢላን መስክ ምን ያደርግለታል? ኢላን መስክ ተውት፣ አላሙዲንን ተውት። እኛ ራሳችን እኮ እዚህ የተሻለ ኑሮ እየኖርነው ነው። የተለያየ ፍራፍሬ ትበላለህ። ሚኒ ማርኬቶች ሄድ ብለህ እኮ ከጉሊት ራሱ መግዛት ትችላለህ። ጎመን፣ ቆስጣ፣ ከአትክልት ከፍራፍሬ ብርቱካኑን፣ ሙዙን፣ ፓፓያውን እዚሁ ገዝተህ መብላት ትችላለህ። አይ እዛ የምትበላበት የምትጠጣበት ሰፋፊ ብርጭቆ ኩባያ ነው። ሰፊ ኩባያ መሆኑ ምንድነው እሱ? ከምትጠጣው ጋር ምን አገናኘው? በገበቴ ጠጣ፣ በብርጭቆ ጠጣ፣ በትሪ ብላ፣ በሳህን ብላ፣ በሰፊ ዕቃ ትበላለህ ብለህ ተስፋ አድርገህ ገነትን በሰፊ ዕቃ በላለሁ ይጄ በጣም ተረት ነው። ይሄ የአምላክ መገለጥ እንዳልሆነ በቀላሉ የአንድ ሰው የተራ ግለሰብ ሀሳብ እንደሆነ መረዳት ይቻላል። ፉክክር ነው። እነሱ እንዲያደርጉ ነው፣ እናንተ ግን በገነት እንዲያደርጋላችሁ። እነሱ የወርቅ ለብሰዋል፣ እናንተ ደግሞ በወርቅ ኩባያ እዛ ትጠጣላችሁ። እነሱ በወርቅ ሳህን በልተዋል፣ እናንተ እዚያ እሱ ስላላገኛችሁ እናንተ ደግሞ በገነት ይሰጣችኋል። ልጃችሁን የምደልሉበት አይነት ማለት ነው። እዚህ ስላልተሳካይና እንትን ስላላለ አልሐምዱሊላህ እንኳን ደህና መጣ። እፎይ እንኳን ደህና ቆየኸኝ። መልካም አንዴ ትቀጥላለህ። ቃል አንዴ ያሰማን ትላለህ። እቺን ቪዲዮ ላሰማችሁና የሼህ ኢብራሂም ነች። ስማቸው በጣም ትልቅ ሰው ናቸው። በጣም እኔ እንደውም እሳቸው ሲናገሩት ለእሳቸው ለሼህ የሚይዘኛል በዚህ እድሜያቸው፣ ግን መለኮታዊ መገለጽ ስለሆነ ምንም ማድረግ አይቻልም። ሰላት ሲሰግዱ የሚቀሩት ነው። ስሙት። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ እድሜዋ የተከአቡ ሰልየይሃ ጡትዋ ክብ የሆነ ቅርጽ
ያመጣል። አይ የስተዲሩ مع ارتفاع ونعم مع ارتفاع ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። طيب كواعب نواحد يعنون أن ثدييهن نواحد لم يتدلين ودتاج الورد توسنو لأنهن أبكار نالج جردوشنا بكر سلهونو عربا أترابا أي في سن واحدة كلهم عند إدمي عند عينة ملكي الله شو توتاتشو كواعب هوني كواعب مالت ندركواتشو ند برتقال ند تفاح هونو تلك يعني هنا تنش يعني هنا كودا هوني بتأم من يعمل توت الله شو الله እንደዚህ ይላል نعم والله طيب يتشز لاي يعني هوده لاي درته لاي لጥ ብላ ስትተኛ وكأسا دهاقا ይላል وكأسا دهاقا يا أخي ይሄ ቁርአን እኮ ስንቀራው والله 50 ዓመት እድሜው ይሄ ነገር ምንም አያውቀው وكأسا دهاقا نعم እዚህ ላይ አርገህ እክፈ ላይ ስታቅፋትና ከዛ መላእክቶቹና እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር አላሁ አክበር الله أكبر أمر هذا تكبير غني الله أكبر الله أكبر الله أكبر الله أكبر تمدشان ጡቷ ጫፏ ቅርጿ ሆዱ ላይ እና ደረቱ ላይ ለጥስትል ሳለው ከዛ ሰማሽ ውስኪ ሲቀዳል ከዛ ኸምር ማለት ውስኪ አልኮል አስካሪ መጠጥ ነው። መላእክቶቹ እዛ ሲመጡ ወተት ማር ምን ነበር ሌላ ከምር ጠጅ ከምር ቀጥል ያ ወንዶች ግን አልበረቀናችሁ ተስፋ ላይ ያደርግ ማለት ነው። አላሁ አክበር ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ እሺ ልጨምርላችሁ ከቁርአን ብቻ የዓለም ነገር አላመጣም እኔ حتى እዚህ ላይ የነቢያችን ንግግር አልገባም። አላሁ ذو العرش الكريم ذو العرش العظيم جل جلاله በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። في سورة ياسين من الله سبحانه وتعالى إن أصحاب الجنة اليوم في شغل فاكهون هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة ولهم ما يدعون. قال عبد الله بن مسعود من هو عبد الله بن مسعود من النبر والله يعني لقد أخذت من النبي صلى الله عليه وسلم 70 سورة كنبيات صلى الله عليه وسلم 7 سورة. ቀጥል ወንዶች አላችሁ ስሜታችሁ አልመጣም ነው እንደና አልመጣም ነው ያለው ቀራችሁ ምርቀና አልመጣችሁ እንዴ ነው እስቲያው ማይክ አንሱና ሙስሊሞች የመረቀናችሁ እስቲ ማይክ አንሱ ይሄንን ስብከት ሰምቶ የመረቀና እፎይ እንዴት አመሻችሁ? ረመዳን ከሪም እንዴት ነህ? ደህና ናችሁ? ሰላም ነው አለ እኔ የምልህ አይሰማም አይሰማም ይሰማል። እሺ ለውይይት ከሆነ ይሄ መድረክ የተከፈተው ማለት ነው እፎይ ሐሳቡ ላይ እሺ ሐሳቡ ላይ አሁን አንተ መረጃ ብለህ እያቀረብከ ያለው አንድ የግለሰብን እንትን ይዘህ ነውና ቁርአኑ አይመለከትም። የእናንተ ሃይማኖት ቁርአኑ አይመለከትም። ይመለከተኛል በሚገባ ማለት ነው። በገነት ስገባ በሰፋፊ ኩባያ ልበላና ልጠጣ ነው በሚገባ በወርቅ ኩባያ ለመጠጣት ነው አይደለ? ይላል እኮ አስቀምጦልሃል ቁርአን። ታዲያ እሱን እኮ ነው ያብራሩት። እሺ ጡታቸው ጉች ጉች ያሉ ሴትም ጅኒም ሰውም ያለካቸውን ልገረስስ ነው አይደለ? ሀቅ ነው። ታዲያ ኡስታዙ የተናገሩት እኮ ይሄንን ነው የተናገሩት። ጡታቸው ጉች ጉች ያለ
ሱራ 55 ሱራ 55 56 ላይ ሱራ 55 71 እስከ 73 ተቀምጧል። የሚጠጣውንም አስቀመጡ፣ የሚበላውንም አስቀመጡ። ሱራ 43 71 ተቀምጧል። ሱራ 2 25 ተቀምጧል። እኔ ሰምቻለሁ፣ እስካሁን እያዳመጥኩ ነበር እኮ። በደንብ ፈሰሩት፣ እሳቸው አረብኛውን በደንብ ፈሰሩት፣ ቃል በቃል እነሱ አሉት። ቁርአኑ የሚመለከት ከሆነ አይመለከተኝም ለምን ትላለህ? ብልት የመቶ ወንድ ጉልበት ይሰጣል አልወስ የምታደርግበት። አሁን አንተ የምታወራው ነው የምጠይቅህ አንድ አይደለም፣ ጥያቄ ልጠይቅህ ነው የገባሁት። የአንተ እምነት የሌላውን እምነት ማጠልሸት ይፈቅዳል ወይ ነው? ይህን ቴንኪው። ብልትህ ይቆማል፣ የመቶ ወሲብ ይሰጥሃል፣ ድንግል ታፈርሳለህ። በገነት የምታገኘው ጡታቸው ጉች ጉች ያለ እነሱ ወሲብ ለማድረግ ነው። በገነት ውስጥ ጠጅ ለመጠጣት ነው። በገነት ውስጥ በሰፋፊ ኩባያ በላለው ጠጣለው ብለህ ተስፋ በማድረግ ነው ብዬ ተናግሬያለሁ። ማጠልሸት ነው ይሄ ወይንስ ቁርአንህ ላይ ያለ ነው? ቁርአን ላይ ያለውን ለኛ ብትወውስ ነው። አሁን እኔ ልልህ የፈለግኩት አንተ ወደ እምነት ማጠልሸት የመሰለው ምንድን ነው? ቁርአኑ ላይ ያለውን እኔ ስናገረው ማጠልሸት ይመስለዋል። የሌለ ነገር አይደለም የተናገርኩት፣ ያለ ነገር ነው። ስለዚህ ያለን ነገር መናገሬ ያጠለሸው ስለመሰለው ለእኛ ተውልን፣ አትንካ። ቆይ አይደለም፣ አዳምጠኛ ምን ታሰርገኝ አንፈልግም። ከስር ትሆናለህ ማለት ነው። ቀጥል ቃል ሼክ ኢብራሂምም ይሄንኑ ብለውታል። ቀጥል። አይሰማም ማለት ነው። ደህና መጣህ። እሺ አሁን አንድ ነገር በጀነትና በጀሃነም ታምናለህ አታምንም? እናለው በእስልምናው ጀነት ግን አላምንም እኮ። እሺ በምን ሲኦልና በእናትህ ገነት ነው የሚባለው? መንግስተ ሰማያት አለ። መንግስተ ሰማያት አለ። መንግስተ ሰማያት ያ መንግስተ ሰማያት ማለት ገነት ማለት ነው አይደለም? ዘላለማዊ የምንሆንበት መንግስተ ሰማያት ነው። ገነት ጊዜያዊ ማረፊያ ነች። አይዞህ፣ ለማንኛውም ተረጋጋ። ብዙ ደክመሃል፣ በጣም ጮኸሃል ዛሬ። ያው ብዙ አማኞች ሙስሊሞች ገብቶም ይነግሩሃል ወንድሜ። ያው በይበልጥ አፍ በለኝና አንድ ሃይማኖትን እስልምና የሚባል ሃይማኖት ያው የበላይም ስለሆነ አልሐምዱሊላህ ሐቅም ስለሆነ ይከብዳል። ተረት ቃል የምታሳየዋለህ። ቀጥል። እየየለ ናቸው የመቶ ሰው የወሲብ ጉልበት ስትል ያው እሳቸው እኛም እናስተምረውን እዚህ ጋር እንትን የሚሉትን ማያስተምሯቸው ቲክቶክ ላይ ያሉትን ትልልቆቹም ያስተምሩት ነው ስሟቸው። 100 ሴቶች ፈሪ ልብ የለህም ሲጀመር ሚት ታርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆናል። ጠቢኔ እንትን አልደክመም እንዴ? ኖት መያዝ አለብኝ። እሺ ድምጽ ድጋማው ቃል 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። ጠቢኔ እኔ እንትን አልደክመም እንዴ? አራት ደክመም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምንጠብቀው ይላሉ። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። فيقول سبحانه وتعالى فيكشف الحجاب الله أكبر السن يشفن حجاب يكفتوا على الله سبحانه وتعالى فما أعطوا شيئا أحب إليهم من النظر إلى ربهم رواه مسلم. يعني الله اندزي بعينات شو الله سيايو ينبروا نعمة አላሁ አክበር። ይሄ ነገር ወሰወሰኝ እኔ ራሱ ማለት አሁን ሙስሊም ሴቶችስ
አሁን ምንድን ነው የሚሰጣችሁ? እስካሁን የተወራው ስለ ወንድ ብቻ ነው። ማን ነው ሙስሊም ሴት ምንድን ነች ነው? ማን የት ያውቃታል? ትላለች አለ እኮ አልሰማም እንዴ? ለባልየው እንደውም ይቆጨታል። 200 ለምን አልወለድም ይላለች። አዲሱን ክፈት። አሁን 100 ሰው ጉልበት እንደሚሰጠው ደግሞ አሳያችሁ። እሱ ያ ከራሳችን ደግሞ እንዳይመስላችሁ ሐዲስ ላይ ሙሐመድ የተናገረው ስለሆነ አናስ ናሬትድ ዛት ዘ ፕሮፌት ሰይድ አናስ እንደተረከው ነብዩ እንደዚህ ያለ ይላል the believer shall be given in paradise such and such strength in intercourse የጀነት ሰዎች በወሲባዊ ግንኙነት ይሄንና ያን ያህል የወሲብ ጉልበት ይሰጣቸዋል። it was said o messenger of Allah and will he able to do that ያንን ማድረግ ይችላልን የአላህ መልእክተኛ ሆይ ያሉት he said he will be given the strength of 100 የመቶ ሰዎች የወሲብ ጉልበት ይሰጠዋል። አንድ ሴት ወሲብ ለማድረግ የመቶ ሰው ጉልበት ይጠቀማል። ስለዚህ ኢነርጂውን እየጨመረ እየቀነሰ መጠቀም አጀስት እያደረገ መጠቀም ይችላል ማለት ሲፈልግ የ10 ሲፈልግ የ15 የ20 የ30 እስከ 100 ድረስ ይችላል። ዶክተር ሙባረክ ጓደኛ መጣ ያር ይላል። እንኳን ደህና ቆየ። እንዴት ናችሁ? ሰላም ነው? እንዴት ነው? አለን። ሙስሊም ነህ? መልካም። እስልምና የነቢያት አስተምህሮ ነው ብለህ ታምናለህ? ወደ እሱ ከመግባታችን በፊት አክቹዋሊ ብዙ ፎሎ አላረግም አንተንም ያው ሌሎችንም ብዙም ዞር ስል ድንገት ነው ያገኘው። ፕራይመርሊ የገባሁት እንኳ ትንሽ ቶናችሁ የሆነ ጠበቅ ያለ ነው ማለት የሆነ በእኛ ሴታፕ ዝም ብዬ ሳየው በእኛ ሴታፕ ኢንሴንስ አሁን ባለው የሆነ ከኢትዮጵያ ኗኗር ቦንዱ ከሜሬጁ ከሶሳይቲው ኦቨርኦል ላይፍ ስታይሉን ጋር ስታዩት የሆነ ከማፌዝ ጋር አንተ መሆንክ የሆነ ኢስላሚክ ፕሪቸር የሚሆን ፕሮቴስታንት አስተማሪ የሚሆን ማንም ይሆን ማለት ነው አትሊስት ቶናችንን ለዘብ ብናደርገው ጥሩ ባይ ነኝ እኔ። አሁን ሌላም ቢሆን ሙስሊምም ሆኑ እንዲህ አይነት አስተምሮት ቢያስተምር ገብቼን ኮሜንት እሰጠዋለሁ። ባይዘው ምን ብያለሁ? ለምሳሌ አሁን ምን መሰለህ አላሁ አክበር ማለት ለአንተ እንደ ማፌዝ ወይ አንድ ሙስሊም በማርያም ቢል እንደ ማፌዝ አድርጌ ነው የምወስደው ወይ እንደ በጂሰስ ቢል ሲል ብሰማው ሚኒንግ አላመነበትም ያ ሰውዬ አይደል? ማለትም ጂሰስን አንተ የምትሰጠውን ቦታ እሱ አይሰጠውም። አት ሴም ታይም ደግሞ አንተም እዛ ጋር የሆነ አትሊስት ባይዘወይ ለአንተም ኦዲየንስ ጥሩ አይሆንም። የሆነ እንደ ሳርካስቲክ የሆነ ስፒች መሆን ያለበት ብዬ አላምንም። ኤቭሪዋን ካን ቲች የራሱን እምነት ማለት ሁሉም ያስተምር፣ ግን ለአንተም እንትን የሚሆነው ትንሽ እንደ የሃይማኖት አባቶች ስንል እኛ ሞሮፌ ኤግዛምፕለሪ አሁን እኔ አንድ ቄስ ባገኛችሁ ትልቅ ክብር አለኝ። ኖርማሊ እንትኑ ክርክሩ ጋር ልገባ አይደለም። ያው ነገር አላሁ አክበር ለሚለው ከሆነ አላሁ አክበር ሼኩ ሲሉ ስለደገምኩኝ ሶሪ ብያለሁ። አዎ አይ አትሊስት የሆነ ለእኛ እኛ ሁላችሁም እንደ ፐብሊክ ፊገር ስለሆናችሁ ሌላ ችግር አለ የሆነ ስሙዝ በሆነ ወይ ብትማማሩ ጥሩ ይመስልኛል። እኔ ጀስት ግል አስተያየት በቃ ደህና ሁኑ። እኔ ሌላ ስራ ላይ ነኝ። እሺ ኡስታዙ የተናገሩትን አንተ ኦፌንስ ካደረጋችሁ ሶሪ። አላሁ አክበር የምትለዋን ቃል ማለት ነው። አክቹዋሊ ከቋንቋ አንጻር አረቦች ሊሉት ይችላሉ ማለት ነው። ለምን አስወጣኝ? እፎይ ለምን ነው የምታስወጣን? ፈሪ ነህ ልበል? አልሐምዱሊላህ ፍራቅ አይደለም። ድምፅን አስተካክለው። ለምን አስወጣኝ? ፈሪ ነህ? ይሄ ቤት መወያያ አይደለም እንዴ? ንጽጽር መወያያ ነው። ተረጋጋ፣ በሳጫ አትናደድ። እናንተም ጋር ያለው እኮ ነገር ብትፈቅድልን ብዙ ነገር እንዘረዝርልህ ነበረ፣ ግን ፍቃደኛ አይደለህም አንተ። ያው ብቻ መጀመሪያ ገለጽ። ለማንኛውም ግን ዞሮ ዞሮ ያው ብዙ ትደክማላችሁ፣ ትለፋላችሁ። አንድ ነገር ሳይ ማለት ነው ሰው ለምን አይሰማም? ቶፒክ አለ ተረተረ እናንተ ጋር ስናነሳ እናንተ ጋር ምን እንዲያለ ብለህ እያነሳ ቀጥል።
ችግር የለውም መርሃባ። ለማንኛውም ያው አይ ብዙ ትለቅማላችሁ ብዙ ትለፋለህ፣ ግን ሰው እሺ ከእስልምና ወደ ክርስትና ለምን አይሄድም? አብዛኛው ሰው አሁን በተለያዩ ውይይት ቦታ ላይ ሰዎች ይሰልማሉ። ተረተረ ለምን ታወራለህ? ያለው እዚህ ጋር ሚስራ የምታያት ከእስልምና ወጣች ነች። ቃል የምታየው ከእስልምና ወጣ ነው። ሱሱ የምታያት እዚህ ጋር ከእስልምና ወጣች ነች። እዚህ ጋር ምን ተረተረት ምን አስወራ? እንዳንተ ፕሮግራም እንትን ዘን ተረተረት ማስታወቂያ መስራት አለብን እንዴ? አሁን የወጣችሁም ልጅ ከእስልምና ወጣች ልጅ ነች። ገብታ የወጣችሁ ልጅ ማስታወቂያ መስራት አይጠበቅብንም። እኛ ቁጥር ጉዳይ አይደለም የሚያሳስበንም። ይህንን አይምሯችሁን እዛ ሰፍተው የላኳችሁን እከሌ እየመጣ ነው፣ እከሌ እየሄደ ነው፣ እከሌ እየመጣ ነው፣ እከሌ እየሄደ ነው። ይሄ ብቻ ነው እናንተ የምታውቁት። እናንተ የሚዲያ ሰዎች ናችሁ። ሚዲያው ላይ ብቻ እንትን የምትሉ ናቸው እና ይህ እስልምና እየወጡ ያሉ ልጆች ናቸው። ዱቄት እንደሆናችሁ ያውቁታል እኮ ሚዲያው ላይ እዚህ ላይ። ለዛም ነው እስልምናን ለመታደግ ምን ያህል እየተጋጋጡ እንደሆነ ስለምናውቀው እኛ ማለት ነው። ማያውቀውን ሰው ሄድና ሸውድ። እኔን አሸውድም። እኔ የተማርኩ ነኝ፣ ማንበብ የምችል ነኝ። የተነገረኝም ብቻ ምሰማ አይደለም። የተነገራቸውን ብቻ የሚሰሙ ምንም ማያውቁ ሰዎችን መሸወድ ያለባቸው። አብሽር በቃ ለማንኛውም ችግር የለውም። ዝም ብለህ ስልህን አነጣጥፈህ ለእነሱ ትገድ። እኛ አልሐምዱሊላህ አንድ አላህ ነው የምንሰግደው። ያለ መልእክተኛ ናቸው። ድንጋይ ትሰግድለታለህ፣ ለድንጋዩ ሄደህ ትሰግዳለህ። ሱናን አናሳይ 29:19 ላይ ያ ጥቁር ድንጋይ ሄደህ ትልሰዋለህ፣ እንደገና ደግሞ ትስመዋለህ፣ እንደገና ደግሞ ትሽከረክረዋለህ። ፓንት ሳለብስ ሳባዎቹ ሳያል ቡካሪ 25:05 25:06 ላይ ፈርማቸውን እያጠባጠቡ ይዞሩት ነበረ። ያ ጥቁር ድንጋይ ሴቶች ፔሬዳቸውን የሚለጥፉበት የሚቀቡት ነበር። በሴት አትበሳጭ፣ ተረጋጋ። እንትን ይሰጠናል ብለው የሚያምኑ ነበረ። ምን ልጅ ይሰጠናል ብለው የሚያምኑ ነበሩ። ያንን ጥቁር ድንጋይ ሄደህ ትልሳለህ፣ ትስማለህ፣ ስሚሽ ታደርገዋለህ። ሄደህ ኮባራስ ብረት ያንን በመሳም ገነት እገባለሁ ብሎ የሚያምን ኃጢአቴን ይቅር ይለኛል ብሎ የሚያምን እኛ ለአንድ አላህ ብቻ የምንሰግደው who cares? አላህ ራሱ ጣዖት እኮ ነው። አላህ ራሱ ጣዖት እየሰገድክ ነው። ለአንድ አላህ ብትሰግድም ለአንድ ጣዖት እየሰገድክ ነው። ካደ ምን ይሁን? አላህ ለእኛ እኮ ጣዖት ነው። ሁለት ቀኝ እጅ እንደዚህ ያለው ባት ያለው ጭንቅላት የሌለው እግር ያለው እያመለክ እሱ ጣዖት እኮ ነው ለኛ። ምን አገባን እኛ? አሁን ለአንድ አላህ ስገድ እሺ፣ ለአንድ ጣዖት እየሰገድክ ነው። አንድ ሳይሆን አሁን አንዱ ነው። አላሁ አሃድ ማለት አንዱ ጣዖት ማለት ነው። ኦኬ፣ ለአንድ ጣዖት እየሰገድክ ነው። ሶ who cares? ለአንድ ስለሰገድክ አንተ እውነት ያደርጋል? ለአንድ ጣዖት ስለሰገድክ እውነት ነው ማለት ነው? አላህ ራሱ ጣዖት ስለሆነ ማለት ነው። እኔስ ቶፒኩ ላይ ፎከስ አድርጉ። ጥያቄ ካላችሁ ጠይቁ። አቡ ቤዳ ይስቃል። ሚስትህ ነች የሳቀችዋ። ቀጥሉ ሙስሊሞች። አቡ ቤዳ ያ ቀጥል ክርስቲያን ያ ሙስሊሞች ካሉ ምናልባት አቡ ቤዳ ወይ ሰላም ናችሁ? ሰላም ነው። እንዴት ነህ? አለን። እኔ አልገባኝ ያለው የክርስቲያንና የሙስሊም ልዩነት የለም፣ ግን እፎይ ላይ ነው። እኔም አብዛኛውን አቡ ቤዳ ጥላቻ ለምንድን ነው? ሁልጊዜ ጥላቻ ባይኖር አሪፍ ነው። አቡ ቤዳ በነብይ ብትለው በምን ብትለው ክርስቲያንና ሙስሊም የሚለያይ ነገር የለውም። ታወቀ ማለት ነው። ጦርነትም የተካሄደው እስካሁን አይሁድና ሙስሊም ነው። ማነው? አንተ ግን ጥላቻ በጣም ይገርማል። ምን እንደሆነ አይሁድና ክርስቲያን ብቻ ነው ያለው። የመን ክርስቲያኖችን ናጃን ክርስቲያኖችን አጥፍቷቸዋል። ቱርክ ክርስቲያን ሀገር ነች፣ አጥፍቷታል። ሲሪያ ክርስቲያን ሀገር ነች፣ አጥፍቷታል። ኢራቅ ክርስቲያን ነበረች፣ አጥፍቷታል። ሮም ክርስቲያን ነበሩ፣ ሄደው ወቅቷቸዋል። ግብፅ ክርስቲያን ነበሩ፣ ሄደው ወቅቷቸዋል። በቀላሉ እንኳን ታሪክ እንዲሆነ አጊያ ሶፊያ በልና ቼክ አድርገው ወደ መስጊድ የተቀየሩት በጉልበትና በጦርነት በፊት ቤተክርስቲያን የነበሩ ፓክት ኦፍ ኡመርን አንብብ። ክርስቲያኖችን እንዴት ማሰቃየት እንዳለበት የተቀመጠ ነው። ሱራ 9:29ን ተፍሲር ኢብን ከሲርን አንብብ። ክርስቲያኖችን እንዴት ቤተክርስቲያናቸው መንጠቅ እንዳለበት፣ እንዴት ሲነጥቁና ሲወጉ እንደነበረ የተቀመጠበት እንትን ነው። እነማን ናቸው? ማን የሚባሉ ዑመር አልከታብ እነ ፊርዓውን ናቸው።
ዑመር ቢን ዑመር አልከታብ የነብይ ሳባ እና ራሱ ሰለመ እንጂ ታዲያ ማን ነው ካሊፋው እያልኩ እኮ ነው ዑመር እያልኩ እኮ ነው። እና ማን ያስገድል? ሰልሞ እኮ ነው የሞተው ራሱ ነው የሰለመ። እኔ ክርስቲያኖች ነው ጋር እያልኩ እና አይሁዲ ነበሩ በፊት ዑመር ነው አይደለ? የነብይ አይሁዲ ነበሩ በፊት እንደሚያወራው ክርስቲያን አይሁዲና ሙስሊማት ለምንድን ነው እያወራኝ ያለው? እኔ ክርስቲያኖችን የወጉትን እየነገርኩ እኮ ነው። 4 ካሊፋዎች አሉ አይደል? ዑመር አይሁዲ ትደግፋለህ? ፓርቶፍ ዑመር ማለት ምንድነው አልክ? ማን ነው አልከኝ? ሲሪያን እንዴት አድርጎ እንዳወደማት ማለት ነው። ማን ኢየሩሳሌምንም እሱ ነው የላከባቸው አይደል? ጦርነቱን ዑመር ነው። አይሁዲ ነበር እኮ በፊት ሰው እንዴ ምን ሆኖ ነው? ከሙስሊም ከክርስቲያን በፊት እኮ አይሁዶችም ነበሩ እኮ። ከዛስ አይሁዶች ጋር ነብይ ኢሳን ማን ነው ነብይ ኢሳን እንትን ያደረጋቸው? ምንድን ነው የምታወራው አንተ ሰውዬ? ኢየሱስን ማን ነው የሰቀለው? ሲነገረኝ አይሁዶች አይደሉም? እና ምን ይሁን እና ታዲያ አንተ እኮ አይሁዶችንም ደጋፊ ትሆናለህ አንድ ጊዜ። ኢየሱስን አንተ ታመልካለህ አይደለ? በኢየሱስ ታምናለህ አይደለ? የእናንተና የነሱ ዓላማ የተለያየ ነው። ሎክ እነሱን ትደግፋለህ አንተ፣ እነሱን ትደግፋለህ፣ አይሁዶችን ትደግፋለህ፣ ሙስሊም እንደገና ደግሞ ትጠላለህ። ኦኬ እና አይሁዶችን ሙስሊም እና ክርስቲያን የሚለያየው እኮ በነብያት እንጂ በሌላ ነገር እኮ አይለያይም እኮ። አዳምጥ። ሱራ 5:83 81 አካባቢ ያለውን ክፍል ከቁርአንህ ጋር ትጋጫለህ። የአይሁዶችን የምደግፍ ከሆነ ቁርአንህ የሚለው ምንድነው? ክርስቲያኖች ናችሁ ለእናንተ ደጋፊ፣ አይሁዶች አይደሉም ነው የሚለው። ክርስቲያኖች ለአይሁዶች ደጋፊ ሳይሆን እንደውም ለእናንተ ደጋፊ እንደሆንን ከአይሁዶች ይልቅ ያስቀምጠዋል። ስለዚህ አላህ ዋሽቶብናል ማለት ነው እኛ እናንተ